ዘፈን የምትሰሙ ሰዎች ምን አይነት መንፈሳዊ አደጋ ውስጥ እንዳላችሁ በዚህ ቪዲዮ ላሳያችሁ። አሁን ይሄን ሁላችሁም ትሰማላችሁ አይደል? ዘፈን የምትሰሙ ሰዎች የህልሜ ጓደኛ ትመጣለህ ዛሬ በጊዜ ልተኛ። የህልሜ ጓደኛ አሁን ይሄን ታክሲ ውስጥ ሹፌሩ ከፍቶ ሲያሰቃየኝ ነበር ቅድም። ምን ማለት ነው? አሁን ይሄ መቼ እንደሚገባችሁ ታውቃላችሁ? በህልምሽ የሆነ ወንድ መጥቶ አብሮሽ ሲተኛ ነው የሚገባሽ። በህልም የሆነ ሴት መታ አብራ ስትገናኛ አብራ ስትተኛ ነው ይሄንን የምታውቀው። መንፈሳዊ ሚስትና መንፈሳዊ ባል ሲኖርሽ ማለት ነው። መናፍስት አታክ ሲያደርጉሽ ማለት ነው በህልም። አሁን ይሄን እሷ አውቃም ልታረገው ትችላለች፣ ሳታውቅም ሊሆን ይችላል። ግን ይሄን የሚሰማ ሰው በሙሉ ወዴት እንደሚሄድ ግን በጣም በግልጹ ማወቅ ትችላላችሁ። ምን ማለት ነው? የህልሜ ጓደኛ ትመጣለህ ብዬ በጊዜ ልተኛ ማለት ምንም የምታውቁትም ዝም ብለው ሹፌሩ እንዲህ ይልብኛል። በአንድ እጁ እየነዳ ሊያውም እንዲህ እያለ ነው የሚነዳው ዘና ብሎ ማለት ነው። አሁን ሌሊት ህይወቱ ላይ ምን እንደሚፈጠር አይታወቅም። ከዚህ በፊት ነግሬያችኋለሁ። ዳዊት ቤተ መንግስት ተጠርቶ በገና ይጫወት ነበር። ኢንስትሩመንት ነው የሚለው። ኢንስትሩመንቱን ቁጭ ብሎ ሲጫወት ሳኦል ላይ የነበሩ አጋንንቶች ይሸሹ ነበር ይላል። ምንም ነገር ሳያደርግ ቁጭ ብሎ ብቻ ሙዚቃውን ሲጫወት አጋንንቶቹ ሸሽተው ይሄዱ ነበር ይላል። ስለዚህ አጋንንት ለሙዚቃ ሪስፖንድ ያደርጋሉ ማለት ነው። አያችሁ፣ እግዚአብሔር የቀባው ይሄ ዳዊት፣ ቅዱስ ዳዊት ቁጭ ብሎ በገናውን ሲደረድር አጋንንት የሚሸሹ ከነበረ በሰይጣን የተቀባ ሰው፣ ሰይጣን ሜሴጅ የሰጠው ሰው ቁጭ ብሎ ሲደረደርላችሁ ይዞ የሚመጣው መንፈስ አለ ማለት ነው። ለምንድን ነው አጋንንቱ ለሙዚቃው ሪስፖንድ ያደረጉት? ምን ያገናኘዋል? ሙዚቃ ሲጫወት እንዴት ነው ከሰው ላይ አጋንንቱ በቃ ዲስኮምፈርት ተሰምቷቸው ሊሸሹ የቻሉት? ለምንድን ነው? ሊትራሊ ከሰው ላይ አጋንንቶቹ ጥለው ይሸሹ ነበረ። እግዚአብሔር የቀባው ሰው የሚጫወተው ነገር በራሱ አጋንንትን የማሸሽ አቅም ካለው፣ ሰይጣን የቀባው ሰው፣ ሰይጣን ሜሴጅ የሰጠው ሰው ውስጡ ምን አይነት መንፈስ እንዳለ የማታውቁት ሰው የሚጫወተው ነገር ህይወታችሁ ላይ ምን እንደሚያመጣባችሁ አታውቁም። አንዳንዶቻችሁ ህይወት ላይ ውድቀት የመጣው ለዚህ ነው። ትዳራችሁ የሚበተነው ለምን እንደሆነ አታውቁም። ሌሊት እንደዚህ አይነት ነገር የሚገጥማችሁ ፖርኖግራፊ ሱስ ውስጥ፣ ማስተርቤሽን ሱስ ውስጥ ለምን እንደምትገቡ አታውቁም። ብዙ ሰው ነው ባይዘዌ ዘፈን እየሰማ ራሱን የሚያጠፋው። በጣም ብዙ ሰው። አብዛኞቻችሁ አሁን ሱስ ውስጥ የገባችሁበት ዘፈን አለ። ድሮ ምን ዘፍናት የነበረችው ነው። ለዚህ ነው ጋንጃ የምናጨሰው የሚል እየሰማችሁ ከሳምንት በኋላ ምን እንደነካችሁ አታውቁም። እያጨሳችሁ ራሳችሁን ታገኙታላችሁ ማለት ነው። የሚከራከር ራሱ አለ። ኃጢአት ነው አይደለም የሚል ራሱ። እዚህ ቦታ ለመድረስ ባቡር ትኬት ቆርጬ ሄጄ ፕሌን ትኬት ሁሉ ቆርጬ ራሱ ምድርስ አይመስለኝም። እግዚአብሔር ይወደዋል፣ እግዚአብሔር ያዘፍናል የሚል ሰው አለ። እግዚአብሔር ይፈቅዳል፣ ያዘፍናል። ሰው ከእግዚአብሔር ጋር ህብረት አድርጎ ጸልዮ መንፈሳዊ ህይወቱ አድጎ ዘፋኝ ይሆናል። ከእግዚአብሔር ጋር ህብረት አድርጎ አሳዩኝ ከመጽሐፍ ቅዱስ ላይ ከእግዚአብሔር ጋር ህብረት እያደረገ እግዚአብሔርን እያወቀ ኢንቲሜት ሆኖ ከእግዚአብሔር ጋር ዘፋኝ የሆነ ሰው አሳዩ። የለም፣ ዘማሪ ነው ያለው። እግዚአብሔር ድምፅ የሰጠን አንደበት የሰጠን ለሱ እንድንቀኝ ለሱ እንድንዘምር ነው። እና በማታውቁት ሁኔታ ስንት አይነት ወደ ሲኦል የሚመራችሁን ዘፈን እየሰማችሁ እንዳላችሁ እንደዚህ አይነት የአገር ሜንሽን ላደርግላችሁ እችላለሁ። በደንብ በፊት እምሰማ ስለነበረ ማለት ነው። ለቢት ቦክስ ብዬ በጣም ብዙ አይነት ዘፈን ነበር እምሰማውና ሜንሽን ላደርግላችሁ እችላለሁ። ቀጥታ ዳይሬክትሊ እናንተ እዚሁ ከውጭ ሀገር አይደለም እዚሁ ከሀገር ውስጥ በቀጥታ እናንተ አሁን ፖፑላር የሆኑትን ሁሉ ጭምር ቀጥታ እናንተን ወደ ሲኦል ይዘዋችሁ የሚሄዱትን ችግር ውስጥ ያስገቧችሁን እናንተ በምን ምክንያት ነው ይሄ ነገር የመጣብኝ የምትሉትን ነገር በሙሉ ህይወታችሁ ላይ ይዘውባችሁ የመጡትን ነገሮች በሙሉ አሳያችኋለሁ። ራቁ ከእንደዚህ አይነት ነገር። እግዚአብሔር ጋር ህብረት ኖሮት ጠንካራ መንፈሳዊ ህይወት ኖሮት ዘፋኝ የለም። እግዚአብሔርም ዝፈኑ ብሎ ኢንካሬጅ አያደርግም። ዘፋኞች መንግስተ ሰማይ አይወርሱም።